ዛሬ የምናየው ምስጢረ ትንሣኤ ይሆናል። እንግዲህ እነኚህ አራቱ ምስጢራቶች ለአንድ አዲስ ኪዳን አማኝ እጅግ በጣም ወሳኝና አስፈላጊ ማወቅ የሚገባው በጣም መሰረታዊ ምስጢራቶች ናቸው። መሰረታዊ ትምህርት ነው። አራቱ ትምህርት ሁለት ሲጨመር ብቻ ስለ ኢየሱስ ክርስቶስ ያለንን መረዳት ሙሉ ያደርገዋል። ከአራቱ ውጪ ሁለት የሚቀጥለው ምንድነው? ከትንሣኤ በኋላ ስላለው ስለ እርገቱና ዳግም ምጽአት ነው። ምስጢረ ውልደቱ ደግሞ ከዚህ አራቱ በፊት የሚታይ ይሆናል። እነኚህ አራቱ ምስጢራቶች ስድስቱ ምስጢራቶችን ማወቅ እጅግ በጣም አስፈላጊ ነው። ከኢየሱስ ክርስቶስ ሞትና ትንሣኤ ጋር የተገናኘውን ትምህርት በሚገባ ያልተረዳ አማኝ ስለ ክርስቶስ ያውቃል በደንብ ያውቃል ማለት አስቸጋሪ ይሆናል። ስለዚህ ለኛ ይሄ ትምህርት በጣም አስፈላጊና ወሳኝ ትምህርት ነው። ለምን? የእምነታችንም መሰረት ነው። የመጀመሪያ የእምነታችን መሰረት ነው። ሁለተኛ የእግዚአብሔር አብም የመጨረሻ ምስጢር ነው። እግዚአብሔር የመጨረሻ ምስጢር ማን ነው? ጮክ ብላችሁ አውሩ። የእግዚአብሔር የመጨረሻ ምስጢር ማን ነው? ክርስቶስ ነው። የእግዚአብሔር አብ የመጨረሻ ምስጢር ክርስቶስ ነው። ሶስተኛ ክርስቲያን የመሆናችን የአሁኑም የወደፊትም ዓለም ተስፋችን ነው። ስለዚህ ስለ ኢየሱስ መወለድ፣ መሰቀል፣ መሰቃየት፣ መነሳት፣ እርገትና ዳግም ምጽአት ማወቅ ለኛ የነዚህ ጉዳዮች ዋና ምክንያት ነው። የድነታችንም መሰረት ነው። ስነ መለኮታውያን እነዚህን ሁለት አሁን ባወራችሁ አራት ላይ ይጨምሩና ምስጢረ ልደቱን ወይም ስለ ኢየሱስ ክርስቶስ አመጣጥ ልደት ይናገሩና ሶስቱን ስለ መስቀሉ፣ ስለ ስጋ፣ ስለ ትንሣኤ ካነሱ ስለ ደሙ ካነሱ በኋላ የሚቀጥለው ሐሳብ ስለ ዳግም ምጽአት። እነዚህን የጥቅልል ትምህርቶችን ስለ ክርስቶስ ወይም ደግሞ ነገረ ክርስቶስ ብዙዎቻችሁ ክሪስቶሎጂ ብላችሁ የምትማሩ ሰፊ ኮርስ ነው። በጣም ሰፊ ሐሳብ ነው ወይም በጣም ሰፊ ምስጢር ነው። ክሪስቶሎጂ ብሎ ያስቀምጡት። የክርስቶስ ኢየሱስ ትንሣኤ የዛሬ ትምህርታችን ነው። ስለሱ ነው ላወራ አሁን የሚፈልገው። ክርስቶስ ኢየሱስ ተነስቷል። ጮክ በሉና ኢየሱስ ተነስቷል በሉ። ነገረ ትንሣኤ ወይም ደግሞ ምስጢረ ትንሣኤ ስለምን የሚያስተምር ትምህርት ነው ካላችሁ ኢየሱስ ተነስቷል የሚለውን የሚያስተምር ትምህርት ነው። ኢየሱስ ክርስቶስ ከሙታን መካከል የበኩር ሆኖ ተነስቷል የሚል ትምህርት ነው። ኢየሱስ ክርስቶስ ከሙታን መካከል የበኩር ሆኖ ተነስቷል። ከትናንትናም ይሄንን ብለናል። ከክርስቶስ ኢየሱስን የሕይወታችን ጌታ አዳኝ አድርገን ከተቀበልንበት ጊዜ አንስቶ ይህንን እየተናገርን እንኖራለን። ለወደፊትም እንናገራለን። እስከ ዕለተ ሞታችን ድረስ ለኢየሱስ ክርስቶስ ትንሣኤ እንሰብካለን። ለምን ብትሉ በዓለም ላይ ያሉ ሃይማኖቶች በሙሉ ሰብስባችሁ አንድ ሰንጠረዥ ላይ የሚያስቀምጥ መጽሐፍ አለ። እሱን ገበያ ላይ የምታገኙት አይነት አይደለም፣ ግን ናሲቪል የሚባሉ ፓብሊሸሮችን ሰርች አድርጋችሁ እንድልኩ ብታደርጉ በፖስታ ቤት ያለ ፊ ድሮ ይላካል፣ ያለ ክፍያ ይላካል። ሆልማን ስቱደንት ባይብል የሚላል እሱ ላይ ወደ 200 ምናምን ሃይማኖቶችን ይዘረዝርና ስለ አምላካቸው ማንነት የሚል ቦታ አለ። ስለ አምላካቸው ማንነት የሚል ቦታ ላይ እንደዚህ ይላል። የሁላቸውም አምላኮቻቸው ሞተዋል፣ but they are worshiping their ideology ይላል። አይዲዮሎጂ ነው የሚያመልኩት፣ አምላካቾቻቸው ግን ሞተዋል። ነገር ግን ኢቫንጀሊካል ክርስቲያን እና ኦርቶዶክስ ካቶሊክ እንደዚህ ይልና እነዚህ ደግሞ አምላካቸውና የእምነታቸው ሐዋርያው ከሞት ተነስቷል ይላል። ዋው! እስኪ አምላካችን ተነስቷል በሉ እስኪ። የሌላ ሃይማኖቶች አማልክቶቻቸው በሙሉ ብዙ ሃይማኖቶች አሉ። የነዚህ ሃይማኖት መስራቻቸውና ሐዋርያቸው ሞቷል፣ ከመቃብር በታች ናቸው። ዛሬ ላይ እንኳን የሚመለኩ ሌሎች አማልክቶች ቢኖሩ ይሞታሉ። አቤት 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 አቤት! አልሰማችሁኝም? እስኪ ይሞታሉ በሉ እስኪ። ካንዱ ከአምላካችን ከኢየሱስ በስተቀር በሉ ከኔ ጋር
እስኪ ከአንዱ ከአምላካችን ከኢየሱስ በስተቀር ሌሎች አማልክቶች እየተመለኩ ሞተዋል። አሁን የሚመለኩም ይሞታሉ። ለወደፊት የሚመለኩም ሟቾች ናቸው። ሞቶ ደግሞ አልተነሱም። የኔ ኢየሱስ የእምነቴ ሐዋርያ የእምነቴ ጀማሪ እና ፈጻሚ ከሞት ተነስቷል። ከሞት ተነስቷል። እንደዚህ ይላል። ስለዚህ እኛ ስለ ኢየሱስ ክርስቶስ ትንሣኤ እንሰብካለን። ኢየሱስ ተነስቷል። እየመረራቸውም እየተመቻቸውም ሳይመቻቸውም አዋጅ 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 አዋጅ! ኢየሱስ ከሙታን መካከል የበኩር ሆኖ ተነስቷል። ዳግመኛ ላይሞት ኢየሱስ ሞትን አሸንፎ ተነስቷል። ጩና ኢየሱስ ተነስቷል በሉ እስኪ። ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ስለ ኢየሱስ ክርስቶስ ትንሣኤ መስማትም ማወቅም የማይፈልጉ ሰዎች እያሉ ኢየሱስ ሞትን ድል አድርጎ ተነስቷል። ለኛ የኢየሱስ ትንሣኤ ማለት የስብከታችን ማዕከል ነው። ዋነኛ ሐሳብ ነው። ለወደፊትም የምንሰብከው ሐሳብ ነው። መቼም በስብከታችን መካከል ልናጣ ማንፈልገው ጉዳይ ነው። እኛ ግን ሰው የፈለገውን ልናገር ይችላል። የተሰቀለውን ክርስቶስን ዋቲያና ሶፓራ ቬሪያስ እስኪ አንድ ሰው ጮክ ባለ ድምፅ እኛ ግን በለው እስኪ የተሰቀለውን ከመስቀልም አልፎ የሞተውን ከሙታን መካከል ደግሞ ዋው የተነሳውን ክርስቶስን እንሰብካለን። ይሄ የኛ መፎከራችን ነው። መፎከራችን ነው። የተሰቀለውን ክርስቶስን እንሰብካለን ስንል ተሰቅሎ የቀረውን አይደለም። እዚህ ውስጥ ትንሣኤም አለ። የተሰቀለውን ክርስቶስን በሚለው ስብከት ውስጥ ትንሣኤም አለ። ስለዚህ ጮክ በሉና የተሰቀለውን ክርስቶስን እሰብካለሁ በሉ እስኪ። የወታደር ድምፅ የለም። ቀኛችሁን በእንዲህ አይነት እንደዚህ እንደኔ ጨብጡና ወደ ላይ አንስታችሁ እኔ ግን የተሰቀለውን ክርስቶስን እሰብካለሁ። I proudly preach that። እኔ በጣም በኩራት የምሰብከው ስብከት ቢኖር ኢየሱስ ተነስቷል። መስቀል ላይ አልቀረም። አፈር ውስጥም አልቀረም። ከሙታን መካከል ተነስቷል። ዳግመኛ ሞት የሚባል ነገር አይነካው። ዋው! አንተ የምታመልከውን አምላክ ዳግመኛ ሞት የሚባል ነገር አይነካው። ሃሌሉያ! ስለዚህ የኛ የስብከታችን ዋነኛ መሰረት የኢየሱስ ትንሣኤ ነው። የኢየሱስ ትንሣኤ ነው። የኢየሱስ ክርስቶስን መነሳት የማንሰብክ ከሆነ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ እንዲህ ይላል፣ እንግዲያውስ ክርስቶስ ካልተነሳ ይላል ስብከታችን ከንቱ ነው፣ እምነታችንም ከንቱ ናት ይላል። ክርስቶስ ካልተነሳ ያልተነሳ አምላክ መስበክ የምንሰብክ ከሆነ ሞቷል ብለን እዛ ጋር የምናቆም ከሆነ ትንሣኤውን የማንናገር ከሆነ እምነታችንም ስብከታችንም ከንቱ ናት። በጣም ዘና ብዬ ማውራ ዜና የተቀመመ ቃላቶችን አትጠብቁ። ኢየሱስ ተነስቷል። ወደ ጆሮ ጠጋ ብለ ማይሰማም ከሆነ በጣም ጮክ ብለ ኢየሱስ ተነስቷል ስማ ወዳጄ በሉ። ሸፓላፊያዶስ ኢየሱስ ተነስቷል። ንገር እንደገና ተነስቷል። ዳግመኛ ላይ ቀበር ተነስቷል። ዳግመኛ ላይ ሰቃይ ተነስቷል። በዚህ ትንሣኤ ውስጥ ያሉ ትላልቅ ምስጢራቶች አሉ፣ ወይም የትንሣኤ ትሩፋቶች አሉ። 6 ነጥብ ተናግሬ ጨርሳለሁ። የመጀመሪያ የኢየሱስ ትንሣኤ የኛም ትንሣኤ ዋስትና ነው። አጠገብ ያለውን ሰው ያዝና የኢየሱስ ትንሣኤ ያንተ ትንሣኤ ዋስትና ነው። you are guaranteed። ሃሌሉያ! ትንሣኤ እንዳለ የተረጋገጠ ነገር አለ ማለት ነው። የኢየሱስ ትንሣኤ የኔ ትንሣኤ ዋስትና ነው። በማቴዎስ ወንጌል ምዕራፍ 27 52 እና ከ50 ጀምሮ ስታነቡት ባለፈው 7 ስለ ኢየሱስ ክርስቶስ ንጽህና እየተመሰከረባቸው የሰው ማስረጃዎችን አንስቼ ነበር። እንግዲህ ዛሬ እንግዳ ሆናችሁ ወይም ደግሞ በቆይታም የመጣችሁ ካላችሁ እኛ ሴሌብሬት ያደረግነው ባለፈው ሳምንት ላይ ነው። ሰፊ ዝግጅት ነበረ። ዛሬ እንግዲህ ስለ ነገረ ትንሣኤ ብቻ ልናገርና ጌታን ልናመልክ ልናመሰግን ነው የተሰበሰብነው። አክቹአሊ ኤግዛክትሊ
በኢትዮጵያ አቆጣጠር ሚያዝያ 4 ላይ የተነሳ ኢየሱስ የለም። አፊቶ ገብቷል ወይ በላ ተገባለው ሰው መታሰቢያውን ነው ያወራን ያለ ነው። ተነስቷል። እንደ ይሄ ስጋችን እንዳይዘናጋ ዝም ብሎ ስለ ሽሮ ስለ ሲኖትራክ እየሰማ እንዳይደነዝዝ ነው። ትንሳኤ ዋና ነገር ይሄ ነው በላ ተገባለው ሰው ትንሳኤ ዋና ነገር ይሄ ነው። ከምትጠባበቃቸው ትንቢቶች ሁሉ በላይ የተፈጸመ ዋና ትንቢት ነው በለው። ትንሳኤ ዋና ነገራችን ነው። የኢየሱስ ትንሳኤ የኔም ትንሳኤ ዋስትና ነው። ባለፈው 7ቱን ትላልቅ ስለ ኢየሱስ ክርስቶስ ንጽህና የሚናገሩ ምስክርነቶችን አንስተን ነበር፣ ከይሁዳ እስከ ሰቀሉት ሕዝብ ድረስ። የተፈጥሮ ምስክሮች ደግሞ ነበሩ። ያንን አላየንም፣ እናንተ ታውቁታላችሁ ብዬ ነው እንግዲህ ዛሬ የምማነሳው። እነዛ ምስክርነቶች ውስጥ የመጀመሪያ ምስክር ምድር ተናምጣለች ባልተለመደ መልኩ ከቀኑ 9 ሰዓት ላይ ለወደፊትም ሊሆን የማይችል በክረምት የሆነ የሚፈጠር አይነት ጨለማ አይደለም። ጨለማ ራሱ የሚፈራ ጨለማ ነው የሆነው። በጣም መቼም ከዚህ በየትኛውም የዓመት ጥግ ላይ ሊሆን የማይችል ጨለማ ኢየሱስ ክርስቶስን አሳልፎ በሰጡት በቀኑ 9 ሰዓት ላይ ሆኗል። መቼም ሊፈጠር የማይችል ጨለማ፣ ኃይለኛ ጨለማ፣ ተፈጥሮ የተጨነቀበት ሳር ምድሩ፣ ዛፉ፣ ወንዙ ጭንቅ የሚያደርግ ጨለማ ተፈጥሯል። ሁለተኛ ምልክት። ሶስተኛ ምልክት መቃብሮች ተከፈቱ ይላል። ዛሬ እሱን ነው ማወራው። እዚህ ፖይንት ላይ ማወራው መቃብሮች ተከፈቱ ይልና ብዙ ቅዱሳን ተነሱ ይላል። አቤት አቤት! ምን ሲሆን ልክ ኢየሱስን ወደ መቃብር ሲወስዱ መቃብሮች ሌሎች፣ ኢየሱስ የሚቀበረው አንድ ጉድጓድ ላይ ነው። የነዛ ሰዎች መቃብር ተከፍቶ እዛ አይደለም የገባው። እንዳው ከዮሴፍ ነው ለራሱ ብሎ በገዛ ቦታ ላይ ይላል አርማትየስ እሱ ነው ያስቀመጠው። ጥሩ ቦታ ነው ብሎ ያስቀመጠ ቦታ ነው። ኬቭ ነው። አስፈሪ የሆነ ድንጋይ ነው የጫኑበት። በዛን ቀን ግን ኢሚዲየትሊ በኢየሱስ ክርስቶስ ሞት ምክንያት ልክ እርሱ ወደ መሬት ሲያስገቡ እነዚህ ብዙ ቅዱሳን ከሙታን መካከል ተነሱ ይላል። ያ ብቻ አይደለም፣ ትንሳኤያቸውን ደግሞ ለሰዎች ለማሳየት በ53ኛ ቁጥር ላይ እንዲህ ይላል፣ ወደ ቅድስት ከተማ ገብቶ ለሕዝብ ሁሉ ታዩ። ምን እያሳየ ነው ያለው? የኢየሱስ ክርስቶስ ሞትና ትንሳኤ የሌሎችም እርሱን ለተከተሉት ሁሉ ትንሳኤ ዋስትና መሆኑን ለማስረገጥ የሚያሳይ ቦታ ነው። እኔ ይህም ቦታ ሳነብ ዝም እስኪ ቪዥዋላይዝ አድርጉ፣ ራሳችሁ አስቡ። ባለፈው 2 ወር 3 ወር ቅዱሳን ስንት ነው አልኩኝ፣ ብዛታቸው ሰርች አድርጌ ስንት ቢሆን ነው አልኩ። ተለያየ ገለበጥኩ፣ የለም ማብራሪያ ላይ አዮ አንድ ማብራሪያ ላይ ብቻ ምናልባት እስከ 53 ሊሆን ይችላል ይላል። ነገር ግን እስኪ በሮማውያን ቀመር ብዙ የሚለው ቁጥር ከየት ይጀምራል ስል ኤም ነው ይላል። ኤም ሃይፈን ኤም 1000 ማለት ነው። 1000 ነው ሮማን ነምበር። ያው አሁን እኛ ምን ጽፎ አይደለም ላቲን ነው አይደል? እኛ ምን ጽፎ ሌላ ቁጥር ነው አይደለም? ኑሜሪክ እኛ ምን ተጠቀመው ሮማን አይደለም። እና ኤም ነው ይሄ ከ1000 ነው ይላል። እኔ ከሁለቱም 1000 ይሁን 200 ሰው ይሁን 300 ሰው ይሁን ግን 4 ሰው አለመሆኑን ያሳያል። ብዙ ናቸው። ብዙዎቹ ተነሱ ይላል። ዝም ብላችሁ ተመልከቱ። ጌታን ያገለግል ነበር፣ ይወድ ነበር። ምን ይደረጋል ብላችሁ ከወር በፊት የቀበራችሁት ሰውዬ ቀብራችሁ የረሳችሁ ሰውዬ ከትንሳኤ በኋላ ወደ ከተማ ገብቶ እጆ ለከምቡልተን እያለ ቢመጣ እኔ ባለፈው ብያችኋለሁ። እያገለገልን ድንገት ጌታ ያድርገውና አንድ ቀን አያድርጉ አላልኩም፣ ያድርገውና እርግጡ ሬሳ ብነሳ እኛ እንሞታለን ብያለሁ። ሰምታችኋል አይደል? ውሸታቸውን ነው የሚቀባጥሩት አንዳንዶቹ፣ አልተነሳባቸውም። እርግጡ ሬሳ እንደው ታፍነው ከዚህ ብሎ በደግ በል ያኛው ነው በቦታ ላይ የሚተካ ጸላዩ ቦታው ላይ ይተካል። ባጭሩ አይመስላችሁ? እንግዲህ አስቡ 50 እንደው 53 ሰው ነው ያሉትን እንቀበላቸው። ተመችቶኛል። እነሱ ትንሽ ሰው ነው ያደረጉት። እሺ ይሁን 53 ሰው። ባለፈው ንፍሮ በልታችሁ የእንትን መዝሙር ዘምራቸው አለም ደስታ በሰማይ ብል ሁሉ ሰው ይወጣል። አሁን ችግሩ እሱ ነው። ብዙ አልዘምርም፣ አይዟችሁ
ተረጋጉ። ደስታ ግን አለን። እሱ ሳጥን ላይ ብቻ መዘመር መዝሙር አይደለም። አለኝ ደስታ በሰማይ ብላችሁ ድልቅ ድልቅ ያረጉ ኳየሮቹ ላበላብ ሆኖ የቀበሩት ሰውዬ ወደ ቅድስት ከተማ ገባ ያለ ያለው እኮ ወርሺፕ ወደሚደረግበት አካባቢ ማለት ነው። ባጭሩ ምን እያልኩ ነው ያለው? የተረሱ ሰዎች እነዚህ ሰዎች ባለፈው ኢየሱስ ከመሞቱ ከሁለት ቀን በፊት በጅምላ ጭፍጨፋ የሞቱ ሰዎች አይደሉም። አንዳንዶቹ ቅዱሳን የምለው እነማን ናቸው ብዬ በጣም ሲጨቀጭቅ ቅዱሳን እያለ ያለው አብርሃም ይስሐቅ ያዕቆብ ነው ይላል። እኔ እሱን ደግሞ ብዙም ለመቀበል እንትን አላልኩም። ቢኮዝ ወደ ቅድስት ከተማ ገብቶ ለህዝብ ሁሉ ታዩ ካለ ለሚያዩት ነው አይደል የምታየው? ቢኮዝ they know that city አይደለም እንዴ? ወደማታውቀው ከተማ አትገባም። ባጭሩ እነዚህ ሰዎች የኢየሱስ ትምህርት ተከታዮች ናቸው ብዬ መውሰድ እችላለሁ። ረብሽ ያለው እንደ የጌታ ሰው የኢየሱስ ክርስቶስ ትምህርት ተከታዮች ነበሩ። ቅዱሳን የተባሉ የኢየሱስን ቲቺንግ የኢየሱስን ህይወት የተቀበሉ ናቸውና እነዚህ ሰዎች አንዳንዶቹ 3 አመት ነው ከሞቱ፣ 4 አመት ነው፣ 5 አመትም ሆነው ይኖራል፣ 10 አመትም የሆነው ሊኖር ይችላል። ወደዛ ግን እንዳትሄዱ የኢየሱስ ትምህርት ስንት አመት ነው ማለት ነው? 3 አመት ነው። ተገደባ እንደዛ ማድረግ ነው። እኔ አሁን መመለስ ነው የምኖርባችሁ። ቢኮዝ ቴዎሎጂካሊ ከፍሬም ወርክ እንወጣለን። ቴዎሎጂዎች አሁን እዚህ እኔ ጋር በዝተዋልና ጌታ ይረዳኛል። እናንተ ቻሌንጅ እንዳታረጉኝ በተቻለኝ መጠን እየተጠነቀቅኩ ነው የምሰብከው። የኢየሱስ ክርስቶስ ቲቺንግ ካልን ከ3 አመት ወደዚህ ያለው ነው። እንግዲህ አንድ አስከሬን የሚፈርሰው ባዮሎጂካሊ በስንት ጊዜ ነው? ከሳምንት በኋላ ይኖራል እንዴ? የተለየ ማድረቂያ ካልተጠቀሙ ይኖራል? ሬሳ አንድ ሬሳ ሳይፈርስ ይቆያል? አይ አልሰማችሁኝም ባካችሁ። እስኪ ይኖራል ወይ? ገብቶ ያየ ስለሌለ ነው ሁሉ ሰው ጸጥ ያለው። ገብቼንም አላየሁም። የሰሙ ሰዎች ግን የጤና ባለሙያዎች ቢናገሩ ደስ ይለኛል። እኔ ሞቼ ያላየሁም ማናችሁም አላያችሁም። ጌታ ይባረክ። እንደዛ ሆናችሁ ጌታ በድል አውጥቶ የመጣችሁ ካላችሁ ዛሬ ለእናንተ ነው መድረኩን የሚሰጠው። እና ከሳምንት በላይ ባዮሎጂካሊ አይቆይም። እሺ 2 ሳምንት ይቆይ ብንል 2 አመት የቆየ የተበጣጠሰ የማይጨበጥ የለ ሽታው የሌለ ጅቡም አካባቢ ላይ መሄድ የቆመለት ያበቃለት ሬሳ በኢየሱስ ትንሣኤ እያንዳንዱ ቷ አስቡት። ያ ሁሉ ጉድጓድ ብድግ ስል እንዲህ ያልኳችሁ ነው። የኢየሱስ ትንሣኤ የኛ ፐርሰናሊ የኛ የወደፊት ትንሣኤ ማስረጃ ብቻ ሳይሆን በረሳናቸው በሞቱ ተስፋዎቻችን ላይ ዋስትና ነው። አሜን። በኢየሱስ ስም ዋስትና ነው የኢየሱስ ትንሣኤ። የሞተ የበሰበሰ የሸተተ ኦሬዲ የጠፋ ሬሳ በኢየሱስ ትንሣኤ ምክንያት ብድግ ብሎ ሲነሳ ትመለከታላችሁ። ይሄ በጣም አስገራሚ ነገር ነው። ነገር ግን ያንን ሁሉ ኃይል የሞትን ኃይል አፍርሶ የተነሳውን በዚህ ታላቅ ክንድ የተነሳውን ኢየሱስን አይሁዶች የሰቀሉት እንዲሁም ደግሞ አለቆች ካህናት የተባሉ ሰዎች አልተነሳም ብላችሁ ስበኩ ለማለት ለሞት አሳልፎ ሊሰጡ ከገዙበት ገንዘብ በላይ አውጥተዋል። ኢየሱስ አልተነሳም ብላችሁ ስበኩ ብሎ ለማሳመን ያኔ ከይሁዳ ከገዙበት ገንዘብ በላይ አውጥተዋል። መጀመሪያ ለመግደል ብዙ ብር አወጡ። አሁን ደግሞ እጅግ ብዙ ብር አልተነሳም ብላችሁ ስበኩ ለማለት አወጡ። ኢየሱስ ተነስቷል። ማንም የኢየሱስን ትንሣኤ ሊያዳፍን አልቻለም። ኢየሱስ ከሙታን መካከል የበኩር ሆኖ ተነሳ። የኢየሱስ ትንሣኤ የትንሣኤ ዋስትናዬ ነው። ቀኛቸውን አንሱና የኢየሱስ ትንሣኤ በሉ እስኪ። የኔም ትንሣኤ ዋስትና ነው። የኢየሱስ ትንሣኤ በሉ በድጋሜ። የኛም ትንሣኤ ዋስትና ነው። እነዚህ 53 ወይም 5ም 10ም 20ም 30ም ሰው ከሙታን ሲነሱ የኢየሱስን መነሳት የኢየሱስ ክርስቶስን ድል ነሽነት ወደ ከተማ ለማወጅ የተነሱ ሕያው ምስክሮች ናቸው። እኛም በዚህ ምሳሌ ሆኖ እንመለከታለን። ሁለተኛ የኢየሱስ ትንሣኤ በሲኦል ላይ የተገኘ አዲስ ድል ነው። በሲኦል ላይ የተገኘ አዲስ ድል ነው። ሲኦል ተስፋ ቆርጦ አያውቅም። በዚህ ቀን ግን ሲኦል ተስፋ ቆርጧል። ሞትን አሸንፎ የተነሳ እነሳለሁ ብሎ የተነሳ ማንም አልነበረም። በኢየሱስ ክርስቶስ መነሳት ግን ሲኦል ተስፋ
ቆርጧል። ሲኦል ተስፋ ቆርጧል። ሶስተኛ ትንሣኤ የኢየሱስ እውነተኛነት ማረጋገጫ ነው። እስኪ ቺን ቃል ከኔ ጋር በሉ። ትንሣኤ የኢየሱስ ክርስቶስ እውነተኛነት ማረጋገጫ ነው። ድምጻችሁ ከዚህ በላይ መነሳት ይችላል። ትንሣኤ የኢየሱስ ክርስቶስ እውነተኛነት ማረጋገጫ ነው። ቻቴል አጠገብ ላለ ሰው ትናገራለ። ትንሣኤ የኢየሱስ ክርስቶስ እውነተኛነት ማረጋገጫ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ጀምሮ ማቴዎስ ወንጌል ላይ ኦልሞስት ኢየሱስ ክርስቶስ ብዙ ትምህርት አስተምሯል። ካስተማራቸው ትምህርት መካከል እዚህ እንዲህ ብሎ ተናግሯል። እነሳለሁ ብሎ ተናገረ። ያለውን ተነስቶ አረጋገጠ። ለኛም አረጋገጠልን። በዚህ ቦታ ግን የሚገርመኝ አንድ ኩነት አለ፣ አንድ ነገር አለ። እነሳለሁ ብሎ የተናገረው ለነማን ነው? አብሮ ለነበሩ ለደቀ መዛሙርቶቹና ለተከታዮቹ ነው። ከደቀ መዛሙርቶች ጋር አብሮ እየሰማ ለነበረ ሕዝብ ለብዙሃኑ ኢየሱስ ክርስቶስ የሰው ልጅ በጨካኞች እጅ፣ በካህናቶች እጅ፣ በመምህራኖች እጅ፣ በእምነት አዋቂዎች እጅ ታልፎ ይሰጣል፣ ይገረፋል፣ ይሰቀላል፣ ይሞታል፣ ከሙታንም መካከል በሶስተኛው ቀን ማልዶ እንደሚነሳ አስረግጦ ተናግሯል። እነዚህ የኢየሱስን የትንሣኤ ዜና እየሰሙ እንደሚነሳ እየተሰበከላቸው የቆዩ ሰዎች ደቀ መዛሙርቶቹና ተከታዮቹ ነበሩ። ነገር ግን ኢየሱስ ክርስቶስ ከሞት እንደሚነሳ እየሰበከላቸው እነዚህ ደቀ መዛሙርቶችና ተከታዮች ያንን ሁሉ ጊዜ ከኢየሱስ ክርስቶስ ስለ ትንሣኤ እንደሚነሳ ቢማሩም ቢሰሙ በትንሣኤ ተስፋ ቆርጦ ማቴዎስ ወንጌል 21 ላይ ስትመለከቱ ጴጥሮስ ዲፕሬስድ ሆኖ አሳ ላጠምድ ሄዳለሁ ብሎ ሲናገር ትሰማላችሁ። አሳ ላጠምድ ሄዳለሁ ያለው ትናንትና የወጣበት ስራ ነው። ጌታ ኢየሱስ ክርስቶስ ያስተዋቸው ፍልድ ነው። ቲቶ ወደ መጡበት ቦታ ሲመለሱ ትመለከታላችሁ። ቲቶ ነበር የመጣው። ወደዛ ቦታ ተመልሼ ሄዳለሁ አለ። ሌሎችም ተከትሎት ሄዱ። ትንሣኤ የተሰበከላቸው በትንሣኤ ተስፋ ቆርጦ ሲሄዱ ስለ ትንሣኤ መስማት የማይፈልጉ ኢየሱስ ክርስቶስ ይነሳል የሚለውን ዜና ወይም ደግሞ አዎ ይነሳል የሚለውን መቀበል የማይፈልጉ ደግሞ በተገላብጦሽ ምናልባትም ይሄ ሰው እንዳለው ሊነሳ ይችላል ብሎ እስከ ክርስቶስ ኢየሱስ የሞት ዕለት ድረስ በማንም ጨካኝ አስከሬን ሬሳ ላይ ተጠቅሞ የማያውቁትን ቋጥኝ ድንጋይ ከድነው እየሰማችሁኝ ነው። መሳቂያ የሆኑበት ማለት ይቻላል። በጣም ግዙፍና የሚያስፈራ ድንጋይ ተጠቅሞ ምን ፈርቶ እስኪ ትንሣኤን ፈርቶ በሉ። ግን ስለ ትንሣኤ መስማትን መሆንም የማይፈልጉ ሰዎች ትንሣኤውን ፈርቶ አፉ ላይ ያንን ሁሉ ድንጋይ ከከመሩም በኋላ አሁንም ተመልሶ ሄዶ ጲላጦስ የፊተኛው የኋላኛው ስህተት ከፊተኛው እንዳይብስብን እባክን ይህ ሰው እንዳለውም ትንሣኤ እውን ሆኖ ሊነሳ ስለሚችል ንቁ የሆኑ ወታደሮችን ስጠን፣ ምናልባት ድንጋዩን ፈንቅሎ ቢነሳ አስቸኳይ እርምጃ ሊወስዱ የሚችሉ ወታደሮችን ስጠን ብሎ ወታደር ጭምር ተውሶ ሲያስጠብቁ ትንሣኤን የሰሙ ሰዎች ተስፋ ቆርጠው ቤት ገቡ። ምን አይነት ጉድ ነው? ትንሣኤን በተስፋ የሚጠባበቁ ሰዎች ትንሣኤን ረስቶ ወደ ቤት ሲመለሱ፣ ትንሣኤን የማይፈልጉ ሰዎች ትንሣኤ ይኖራል ብሎ ፈርቶ ደግሞ በወታደሮችና በድንጋይ ሲያስጠብቁ እያልኳችሁ ያለሁት ዛሬም ቤተኞቹ ፈሪዎችና ተስፋ ቆራጮች ናቸው። ቤተኞቹ አልተስማማንም። እነሳለሁ ብሎ የታመነ ጌታ አስነሳልሃለሁ ሲል ይታመናል።
ጨብጣ አጠገብ ያለውን ሰው ንገረው፣ እነሳለሁ ብሎ የታመነ ጌታ አስነሳልሃለሁ ያለ ነገር ካለ እርግጥ ነው ይታመናል። ሃሌሉያ። ቤተኞቹ ይፈራሉ። የኢየሱስ ትንሣኤ የኢየሱስ እውነተኛነት ማረጋገጫ ነው። ሰው ወጥቶ ሳያልቅ ሰብኬ ጨርሳለሁ፣ ጌታ ይረዳኛል። አቤት እዚህ ውስጥ ላላችሁ ቅዱሳን የተነገረን ትንቢት ማን የተናገረው? ኢየሱስ። እስኪ ኢየሱስ በሉ። ኢየሱስ የተናገረ ትንቢት አይፈጸምም ብላችሁ ተስፋ ቆርጣችሁ፣ ጠላት ግን በድንጋይና በወታደር እየተጠባበቀ ነው አንድ ቀን ሊፈጸም ይችላል ብሎ። መጨረሻውን ልንገራችሁ፣ እርግጡኑ ከኢየሱስ አፍ ከወጣ እናንተ ረስታችሁም ትንሣኤ ይረጋገጥባችኋል። አሜን አሜን የተባለላችሁ። ይሄንን ነው ያስተዋልኩት። ይሄን ቦታ ስመለከት ትንሣኤን የሰሙ ሰዎች ረስቶ ሄዶ ትንሣኤን የፈሩ ሰዎች የተጠባበቁበት ምክንያት ዛሬ ለኛም እግዚአብሔር የተናገረንን የተስፋ ቃል እኛ ረስተን ጠላቶቻችን በንቃት እየተጠባበቀ ነው። እናንተ መጠባበቅ የተዋችሁትን ትንቢት እኮ ነው። አንተ መጠበቅ የተውከውን ትንቢት ጠላት በጥይት ጭምር እየተጠባበቀ ነው። አንድ ቀን እንደዛ እንዳበደ ሊሆንለት ይችላል ብሎ ይሆንልሃል። ደግሞ እኔ ላረጋግጥልህ፣ ትንሣኤ የዚህ ማረጋገጫ ነው። ትንሣኤ የኢየሱስ እውነተኛነት ማረጋገጫ ነው። ሃሌሉያ። አራተኛ ትንሣኤ የሞት ሞት ነው። ምን ማለት ነው? ሞት ሞቶ አያውቅም። ይዝታል፣ ሁሉን ይገላል፣ ሞቶ አያውቅም። ትንሣኤ የሞት ሞት ነው። አጠገብን ሰው ያዝና ትንሣኤ የሞት ሞት ነው። ሞት ሌሎችን ሲገድል እንጂ ሞቶ አያውቅም። ኢየሱስ የተነሳ ቀን ግን ሞት ራሱ ሞተ። ዱይሳ ዱቴ ጀራኒ ሞት ሞተ ማለት ምን ማለት ነው? ባካችሁ በየቋንቋችሁ ተናገሩ። አጠገብ ላለ ሰው ምን ማለት ነው? እስኪ በሁለተኛ ንገረኝ። ሞት ሞተ ማለት ምንድን ነው? ና ወደዚህ ባጭሩ ጠቀስ አድርገት ይወጣ። ምን ማለት ነው? ሞት ራሱ ሞተ ማለት ምን ማለት ነው? በወላይተኛ ሃይቆይ ሃይቂስ ሃይቆይ ሃይቂስ ወደ ሃይቅ አላስጠጋኝም። ሞት ራሱ የሞተበት ሞት ማንንም ንጉስ እዚህ ምድር ላይ አለ የተባለው ያረጋል። እና አላዛር የተነሱ ቀን ቢጨፍሩ ከ20 በኋላ ጭፈራ የለም ተመልሶ። የማንም ሁኔታ ላይ ሞት ተሸንፎ አያውቅም። በኢየሱስ ሁኔታ ሞት ራሱ ማልጎራኒ ሞት እያለ ወደ ቤት ሄደ። ሞት የሞተበት ቀን የኢየሱስ ትንሣኤ። ሞትን ለገደለ ለኢየሱስ ጭብጨባ ክብር ይገባዋል። አቦ ሃይቆ ሃይቅስ አልሰ ሃይቆ ሃይቅስ አቦ ሞት ራሱ ሞቷል። ሬዮ እንጂ ፋንታ አይደለም። ሬዮንድ ረርቴን ማለት ነው። በኦሮምኛ እስኪ አንድ ሰው በቆንጆ ኦሮምኛ ይንገረኝ። ደሱ አንተ ትሻለኛለህ ወይ ገዝሽ ይሻለኛል። ሞት ራሱ ሞተ በለኝ። ራሱ ገደኛ አማርኛ አንተ ደግሞ አዲሱ መደበኛ ትርጉም ላይ ነህ እንደ ጌታ ሰው። ሞት ራሱ ሞተ በለኝ እስኪ። ዱቲስ ዱኤራ ሃይቅስ ይሻላል። ባካችሁ እናንተ ዝም ብላችሁ ነው ወደ ሌላ ወሰዳችሁኝ። እኔ ሃይቅ አካባቢ ነኝ አሁንም ያለሁት። ራሱ ሞት ማነው? በእናታችሁ አንድ ታዛዥ ሰው ፈልጋለሁ። በጣም አረኩት። ሞት በሁሉም ላይ እንዲህ ወገብ ይዛ ነው የኖረችው። ኢየሱስ ግን ሞት ላይ አሁን ደግሞ አንተ ትነሳና ሞት ላይ ደግሞ ኢየሱስ ተነሳና እንደምን ወይ ጉልበቴን ትጭናለህ። ጉልበቴን አሁን አንተ ይሄ ፎቅ ጭነህ እኔ አልተርፍም። ጉልበቴን እጅን አይደለም ጉልበቴን ጫን። ጉልበቴ አው ሞት ላይ ኢየሱስ እንደዚህ ተጫን። ሞት ራሱ የሞተበት ቀን ሞት ራሱ አቅም አጥቶ በቃ ተሸንፌያለሁ ብሎ እጅ እንደሰጠ እናንተ ሰዎች አንተም
ሞት ላይ ድል ነስተህ ነው የምትኖረው ያልኩ ነው ያለሁት። ሞት ባመኑት ላይ ኃይል የለውም። ሞት የመጨረሻ ማስፈራሪያ አይደለም። አሁን ሰው ላይ ስለተጠቀምኩ በጣም ይቅርታ አድርግልኝ። ራሴ ወድቄ ስላሳየው ምንም ችግር የለውም። ሞት ሁሉ ረግጦ ከስራ አስገብቶ ከዚህ መብለጥ ይችላልን ያለ ኢየሱስ ግን ሞትን ራሱ ገልብጦ ላይ ሆነ ተነስቷል። በትንሣኤ ሞት ራሱ ሞቷል። ሃሌሉያ! ሞትን ለገደለ ለኢየሱስ ክብር ይሁን። አምስተኛ ሞት ትንሣኤ የአዲሱ ማንነታችን መገለጫ ነው። ኢየሱስ ክርስቶስ ከሙታን በተነሳበት ጊዜ መጽሐፍ እንደሚናገር ቁስሎቹ ከሱ አልተወገደም። እነዛ ምልክቶች አልጠፉም። እንደውም ቁስሎቹ አልተወገደም ብቻ ሳይሆን ዲዲሞስ የተሰኘው ቶማስ አንተ መሆንህን በምን አረጋግጣለሁ ሲል በጎን በተወጋበት ጎን ላይ ጣቶቹን አስገብቷል። ከትንሣኤ በፊት ያ ቦታ ፔን ነው። ከትንሣኤ በኋላ ግን ያ ቦታ ኮንፈርሜሽን ነው። አልሰማችሁኝም? ከትንሣኤ በፊት ያ ቦታ ህመም የነበረ ቦታ ነው። የአዲሱ ማንነት ላይ ፔን የለም። አዲሱ ማንነት ምስክርነት ነው ያለው። ኧረ እባካችሁ አዲሱ ማንነት የምስክርነት ህይወት ነው። ስለዚህ ኢየሱስ ክርስቶስ ላይ የነበረው ያ ጠባሳ ያ ቁስል የትንሣኤ ማረጋገጫ እንጂ የህመሙ ምልክት አልነበረም። ዛሬ ላይ የምታልፉበት ማንኛውም አይነት ስቃይ መከራ ቢኖር የድላችሁ የክብራችሁ ማረጋገጫ እንጂ የጥፋታችሁ የማለቃችሁ ነገ የመዋረዳችሁ ምልክት አይደለም። አሜን ይባላል። ሃሌሉያ! ትንሣኤ የአዲሱ ማንነታችን ማረጋገጫ ነው። ትንሣኤ የወሰን አልባነት ህይወት ማረጋገጫ ነው። ትንሣኤ resurrection is a symptom of boundarylessness። አንተ ወሰን አልባ ህይወት እንድትኖር ኢየሱስ ተነስቶልሃል በለው። አጠገብ ያለውን ሰው ያዝና የኢየሱስ ትንሣኤ በለው እስኪ። በትንሣኤ ለሚያምኑትም የኢየሱስ ትንሣኤ በትንሣኤ ለሚያምኑት የወሰን አልባነት ህይወት ማረጋገጫ ነው። ካሞን ኢየሱስ ክርስቶስን ቅድም ተናግሬያቸዋለሁ። ምን አደረጉ? ቀበሩና እስከ ዛሬ በዛ በሰዎች በአስከሬን አፍ ላይ የማይደቀን ድንጋይ ደቀኑ። ከዚህ አያልፍም አሉ። ከየት አያልፍም? ከዚህ ድንጋይ አያልፍም። እልፍ ስሉ ደግሞ ከዚህ እንኳን እንደምንም ቢያልፍ ከነዚህ አያልፉም ብሎ ወታደሮችን አስቀመጡ። ኢየሱስን ጨቁኖ ተጭኖ ትንሣኤውን ያዳፍናል የተባለው ድንጋይ ከበታችሁ ተገኘ፣ ተንከባሎ ታየ። ኢየሱስን በቁጥጥር ስር ያውሉታል የተባሉ ወታደሮች ከቁጥጥር ውጭ ሆነው ወርቆ ተገኙ። በእናንተም ህይወት ላይ ከዚህ አያልፍም እየተባለ የሚታጠር አጥር ከእግራችሁ በታች ይገባል በኢየሱስም። ከዚህ ካለፈች ከዚህ አታልፍም፣ ከዚህ ምናልባት ቢያልፍ ከዚህ አያልፍም እያለ ጠላት በፈረቃ የሚያዘጋጀው ዘብ ከእግሮቻችሁ በታች በኢየሱስም እናንተን ኮንትሮል ያደርጋል፣ በቁጥጥር ስር ያውላል የተባለው ሁኔታ ከቁጥጥር ውጪ ሆኖ ራሱ ይወርቃል። አሜን። ያዙና አጠገብ ያለውን ሰው ትንሣኤ ከወሰን አልፈ የመሄድ ማረጋገጫ ነው። ብዙ ነገር ነው የሚነገርባችሁ እናንተ ሰዎች። አሁን ካለፈ ቀጣይ አያልፍም፣ ከዚህ ካለፈ ከዚህ አያልፍም እየተባለ የሚደረግላችሁ ብዙ ምልክት አለ። የለም እንደ ደሴ የለም ነጉ ከዚህ እየሰማችሁኝ ባካችሁ። አሁን ሁላችሁም ወደ ቤት ትሄዳላችሁ። እኔ ልለቃችሁ ነው፣ ጨርሻለሁ። ከዚህ ካለፈች ወዳጄ፣ ከዚህ ካለፈች ከዚህ አታልፍ፣ ከዚህ ካለፈ ከዚህ አያልፍም እየተባለ ጠላት በደረጃ ደረጃ የሚከምርብን ይሄ ከቀለለው ይሄ ይከብደዋል ተብሎ የተከመረውን ሁሉንም አንከባለው ኢየሱስ ተነሳ። ይሄ ምን እያሳየ ነው ካላችሁ በትንሣኤው የሚያምኑ ሁሉ ማንኛውም አይነት ባለ 10 ደረጃ ፈተና እያንከባለሉ ይኖራሉ። በማንኛውም ክብደት የተከመሩ የፈተና ናዳ ከበታችሁ እያደረጉ
ይኖራሉ። እኛ ትንሣኤን የምናውጀው ከሞት በኋላ ስላለ ህይወት ብቻ አይደለም እያወራን ያለ ነው። ዴይሊ ለሚገጥሙን ሞቶች ኢየሱስ ትንሣኤ ለኛ አውጆልናል። ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2:14 ላይ ነው፣ ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳት ለሚያዞረን በእኛም በየስፍራ ሁሉ የእውቀት ሽታ ለሚገልጥ አምላክ ምስጋና ይሁን ይላል። ትንሣኤ ዴይሊ ላይፋችን ላይ ቪክቶሪየስ ሆነን እንድንኖር፣ አሸናፊ ሆነን እንድንኖር፣ ድል በመንሳት እንድንኖር። የሰማችሁኝ ነው? ተጠብቅ ይላል። ምን ብሎ ጠብቅ? በር አካባቢ ጠብቅ፣ የለቅሶ ድምጽ ትሰማለህ ይላል። ማክሰኞ 5 ሰዓት ላይ ጠብቅ ይላል። የለቅሶ ድምጽ ነው የምትሰማ እሱ ቤት። አሁን ሞቶ ያድራል ይሎ ሞት አውጆ ያድራል ጠላት። ሮብ እንዲሆነ አንተ ማክሰኞ ልክ ያቺ 5 ሰዓት ላይ ሟርተኛ እዛ በር ላይ ቆይ ለቅሶ ነው የሚሰማ ምንድነው የሚሰማ እያለ በጣም ትንፋሹ አጥሮት ሲጠባበቅ አንተ ማክሰኞ ሮብ 5 ሰዓት ማክሰኞ 5 ሰዓት ለቅሶ ማታ ቢሆን አካምቡልታን እያልክ ማለት ነው። ሃሌሉያ! ሞት ላወጀው ሁሉ ትንሣኤ እየተናገር ድል በመንሳት ለሚያዞረን ማለት ሽንፈትን በሚያዩ ፊት ሁሉ ጊዜ በድል መመላለስ ማለት ውድቀትን በሚጠባበቁ ፊት ሁሉ ጊዜ አለው ጅርታን ያካም ጅርታን እያልክ መኖር ማለት ነው። አቦ ጅራ ማለት ጅራ አቦ እንኖራለን በለው አጠገብ ያለውን ሰው ከዚህ በኋላም በደንብ እንኖራለን በልልኝ ባካችሁ። በጌታ ስም ሞት እየታወጀ ትንሣኤ ይዘን እንንቀሳቀሳለን በለው። ለአጠገብ ሰው ንገረው እስኪ ሞት እየታወጀብህ ሞት እየተጠባበቁ በየማለዳ ትንሣኤ ይዘህ ትነሳለህ። በየሲቹዌሽኑ በትንሣኤ ትንቀሳቀሳለህ። ስባ ተሰብሮ ታያለህ ይላል። ያን ደሞ ስታልፍ ምን አለ ዛሬ በመኪና አደጋ እግሩ ተቆርጦ እኔ እንትና አይደለም ዝም ብለሽ አንቺ ብቻ ጥቁር አምጪ ይላል። ጥቁር ታመጣለች በልቶ ህልም አንተ ብቻ እንደዚህ ታያለ። መቼ እንትን 13 ደሞ ጎዶሎ ቀን ይወዳል 13 ላይ ጠብቀኝ ይላል። ምን አለ በለኝ ባጃጅ በልቶ ታገኘዋለ ብዙ ቀን ጌታ ይባርክ ሄደሃል ሞት እሱ ጋር አለ ተብሎ ደውሎ ሲጠይቅ እኔ ጋር ሳለ ሰሞኑን ደግሞ አቤኒ ላይ ፓስተራችሁ ሰው ገጭተው አደጋ ላይ ነው ድረስ ስባ ጠላት ያወጀነ ትንሣኤን ይዘውራለሁ። ዴይሊ በሚታወጀው ሞት ላይ እኔ በትንሣኤ ጉልበት እንቀሳቀሳለሁ። በትንሣኤ ጉልበት ዛትዝ የትንሣኤ ኃይል ማለት በየቀኑ ለሚመትቱ ሟርተኞች ጭምር መልስ ማለት ነው። ታያለ ታያለው እሱ እንዲቀር ጸጉሬ እንዲ ይላል። አንተ ስትነሳ ወደ ላይ ደሞ ጭራሽ ብሶቤ አዲስ ልብስ ለብሳል። አረማመዲ ራሱ ትናንት እንዲ ነበር አሁን ተቀየረ። ኦርተን ሳልሰማየው ማስተካ ያኘክ እዛ ሰፈር ታልፋል። ማስተካ አልወድም ግን በቃ አይ ያም ስታይል ሁሉ ያሰው ሞትን በሚያውጁ ፊት ዘና የምትልበት የትንሣኤ ጉልበት አረ በኢየሱስ እኔ አሁን በጣም ለማቆም ትሪገር የሚያደርጉ ሁኔታዎች አሉ፣ ግን ላቆም አይደለም ውስጤ በጣም ንገር ይላል። ይሄ ትንሣኤን ኃይል ንገራቸው። ድል በመንሳት ለሚያዞረን ይሸነፋል፣ ይከስራል። ታያለ ምን አለ በለኝ ምን ይሄ ቸካል ሚሎ ገዝቶ ከስሮ አሲዞ ጨርሶ አንተ ጧት ስትነሳ የትንሣኤው ጀግና ነው። የትንሣኤ ንጉሥ ማን ነው? ራሱ እኮ ነው። አባቴ አቤት በርሶ ማጃነ ምንድነው? አልሞተም እኮ እስከ ዛሬ በቃ ቀስ ብሎ ይሞታል። ጠብቃለህ ይበሉ ባካችሁ እስካን ዝም ብሎ ሞታል። ትንሣኤ እኛ ላይ በሚታወጁ ሞቶች ላይ ዴይሊ ነው የሚታወጀው። ዴይሊ ነው እኮ የሚታወጀው። አንተ አታውቅም። ዴይሊ ይከስራል፣ ይዋረዳል፣ ይወርዳል፣ ይታሰራል፣ ይጎሳቆላል። ቤቱን እንትኑ እንዱብድንቱን እናወጣለን። አንተ ከነ ልጆቹ መዝናና ላይ ማን እንትና እንዳ ምን ይሆን እዛ መስለስላሳ ደርድሮ ምርጥ ምግብ ክትፎ አዘው እየበላ እኮ አገስ መስፍን እኮ ክትፎ እየበላ አገኘ ነው። ወይኔ አፈርድሜ ይበላል ስንል ክትፎ በላ። አሁንም ክትፎ አይደለም ስፔሻል ክትፎ ይበላል። ዋይ ቢኮዝ ትንሣኤ በድል ያዞረናል። አረ ባካችሁ ትንሣኤ በድል ያዞረኛል በሉ እስኪ። ይታወጃል ግን አንተ ተዋት
ብድግ ብለህ ተነስተህ እህትህን ጠርጋ ያ በዝማሬ ትወጣለህ። አለው ምሕረቱ በዝቷል አለው ስትል አለው የምትለው ለእነሱ መልእክት አለው። አንተ አልገባህም። ዝም ብለህ ለማመስገን ነው የዘመርከው። አለው አለው ነምነው አለው አንተ ስትል ብሬ አፈር በላ ትላለች እሷ። ልፋቴ አፈር በላ ትላለች። ለኪሜ ባዶ ቀረው ያለ አለው ምሕረቱ በስ ይሁን ደግሞ ታብዳ እነሱ እዛ ለአንተ የወቀጡልህ ቡና አለ ከእነሱ ቤት ወይ አንተ ምን አይነት ሰው ነህ? ቡናቸውን ጨረሰ። ሰማችሁማ? ዛሬ ብሎ አሜን የለ ለምን የለ በሞት ላይ ድል በመንሳት ይዞራለሁ በሉ እስኪ። በጭንገፋ ላይ በስኬት ይሄዳለሁ በሉ እስኪ። ውርደት በታወጀበት መንደር በስኬት ይራመዳለሁ። ወላይታ አለ ሌላ ብላ ማለት ነው። ሐይቅስ ባክችን ነገር ሁሌ ነው የምጠቀመው። ዝም ብለህ ማለት ሞተን በገደለው በኢየሱስ ታምራት ታያለህ። ደሱ ምንቴ እስከ አያቱ ስሙን ንገረኝ ይላል። መታወቂያ ሊሰጥ አይደለም ሞት ሊሰጥ ነው። እስከ አያቱ ስሙን ንገማን ምን ተስኖት በቀለ አቦ እሺ የቅድመ አያት ታውቃለህ? የአህያ ነጭ አራምጣ ይላል። አህያ ነጭ አርቶ አያውቅም። ኮተታም ምን ነው ሰኔ ምናምን ላይ ይሞታል። አንተ ሰኔ ምናምን ላይ አዲስ አበባ ነህ። ምን እያደረግህ አሪፍ ሆቴል ውስጥ ቁጭ ብለህ እየበላህ ደግሞ የኛ የአምልኮን ቀን ነው። እሁድ ቀን ጠዋት በሩ ሲከፈት ሲያለቅሱ ታያለህ። አንተ እሁድ ቀን ጠዋት ጂፓስ ከፍተሃል። ወይኔ ባጋጆ እናንተ ሰዎች ትንሣኤ የኔ የአሸናፊነት ህይወት ኡታኒ አይፋልኩ ሳት ያራባያ አዮ ዱቢን ጋለ በቤክታኒ እኔ አሁን ገብቶኝ ነው የሚጫው። በቢሮ ብትል በቤት ብትል በትምህርት ብትል በህይወት ብትል በኑሮ ብትል በእንቅስቃሴ ብትል በየቀኑ ሞት ይታወጃል። በየቀኑ ግን ትንሣኤ ይታወጅልናል። በየቀኑ ላለ ሞት በየቀኑ ትንሣኤ እየታወጀልን ነው የምትኖር። አንድ ጊዜ አንድ ሰው ከዚህ በፊት አውርቻለሁ መሰለኝ እና አገልጋይ ነው። በዶሮ ነው የሚያሰራው አገልጋዩ ላይ ይሁን እንደ አይነት ዶሮ እዚች ጋር ነጭ ጠብ ያደረገ ምናምን ፐርም ነው እንደ ዶሮ የሚቀባ የሌለ ከለር እየጠየቀ ያመጣል። ከዛ ዶሮውን አቤኒ እንዳለ ማለት ነው። ከዚህ በፊት ልኩ ዶሮ ምናምን ብለ ወርውር ወደሱ ይላል። ወደ ግቢው ሲወረውር ሰውዬ ጌታ ሆይ አንተ ታላቅ ነህ፣ ለልጆቼ ዶሮ ወጥ አብልቼ አላቅም ልና ጧ አርጎ ይበላል። በላ እሰይ ጌታዬ በላኩ። ነገ ጠዋት ጠብቂ ምን ይሆናል? ሞቶ ያድራል። ነገ ጠዋት ወጣ ሙቆ እየበሉ ነው ሰዎች። ከዛ ሁለተኛ ቀን ዶሮ አሁንም አልሰራ አንቺ ያጎደልሽው ፊደል አለ መሰለኝ ድገምና አርጊ ዶሮ አሁንም ሰውዬ አቤት ጌታው አንተ እንዴት አይነት ቸር አምላክ ነህ፣ እኔ ሳገለግል ዝም ብለህ ዶሮ ቀጣይማ በጉሉ ታመጣልኛለህ እያለ አርዶ ሶስተኛ ላይም ዶሮውን አረገና በልቶ ቆንጆ አድርጎ በላ። መጨረሻ ላይ ጌታዬ ምንም እንኳን በቃ ዶሮውን ጨረሰ። ያው ቀጣይ አንተን ሳይበላ ከዛ ሰፈር ውጣ። ስማ ትንሣኤ በሟርተኞች ሁሉ ላይ በድል እንድንራመድ የሚያደርግ ኃይል ነው።